ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሰዓቱ የተመረጡ መረጃዎችን አጠናክረን ይዘንላችሁ ቀርበናል። አዲስ የሆናችሁ ሰብስክራይብ የተሰናዎች ላይክ ሼር ማድረጋችሁን እንዳትረሱ። በተለያየ ቀጠና ታጥቆ ሲንቀሳቀሱ የነበሩ በጎጃም ቀጠና በምዕራብ ጎጃም እንዲሁም በሰሜን ወሎ ዞን መንግስት ያቀረበላቸው ሰላም ጥሪ ተቀብለው የገቡ አሉ። እነዚህን ጉዳዮች የማስደምጣችሁ ይሆናል። እንዲሁም አርሚ 11 እና 13 ተብሎ የሚታወቀው በጀነራል ታደሰ ወረደ የተጠራውን ስብሰባ ረግጠው መውጣታቸው ተሰምቷል። ይህን ጉዳዮችም በዋነኛነት የምንመለከተው ይሆናል። ሶማሊላንድ እንግዲህ እስራኤል የሰጠችውን የሀገር እውቅና ተከትሎ በምክር ቤቱ ስብሰባ በሙሉ ድምጽ ማጽደቁ ተሰምቷል። ይህን ጉዳዮችም እንዳስሳለን ወደ ቻናል ቤተሰብ ተከታታዮች። እንዲሁም የኢትዮጵያ የመምህራን ማህበር በአማራ ክልል ላይ እንግዲህ በፋኖ ታጣቂዎች የደረሰባቸውን ቁጥር ይፋ አድርጓን ይህን ጉዳዮችንም አስደምጣቸዋለሁ ማለት ነው። ላይክና ሼር ማድረግ እንዳይረሳ እያልን ቀጥታ ወደ ጉዳያችን የምናመራ ይሆናል። በሰሜን ወሎ ዞን ራያ ቆቦ ወረዳ በተሳሳተ መንገድ ጫካ ገብቶ ሲንቀሳቀሱ የነበሩ በአማራ ህዝብ ነጻ እናወጣለን በሚል የተሳሳተ መንገድ ጫካ በመግባት ህዝባቸው ላይ መከራ ዶፍ ሲያወርዱ የቆዩ ታጣቂዎች መንግስት የዘረጋላቸውን አንድ ብሬን ጨምሮ ማለት ነው የተለያዩ ተተኳሽ እንደያዙ መንግስት የዘረጋላቸውን በሰሜን ወሎ ዞን ራያ ቆቦ ላይ የሚገኙ ሰላምና ጸጥታ እጃቸውን በሰላማዊ መንገድ ሰጧን። በተለይ እጃቸውን ሲሰጡ የሰሜን ወሎ ዞን የሰላምና የጸጥታ መምሪያ ኃላፊ ብርጋዴር ጀነራል ካሳ ደምሌ በርክክብ ስነ ስርዓቱ ላይም ተገኝተው መልእክቱንም አስተላልፏል። ማለት ነው የሰላም ጥሪ ተቀብለው በመግባት ለሰላም ያላቸውን ዋጋ የሚያሳይና ለህዝባቸውም የሰላም አየር እንዲያገኝ የተረዱ በመሆናቸው የሚያሳይ ነው ሲልም መልእክቱን አስተላልፎ ወንድም ከወንድሙ ጋር የሚደረግ መገዳደል ለሀገር መሆን ለግለሰብ የማይጠቅም በመሆኑ ይህን ተረድታችሁ ለህዝባችሁ ብና ለክልላችሁ አስባችሁ የሰላምን መንገድ መርጣችሁ ስለመጣችሁ እናመሰግናለን ሲል መልእክቱንም አስተላልፏን። ቀሪ ወንድሞቻችን ታጥቀው የሚንቀሳቀሱ በዚሁ አጋጣሚ እንዲመጡ መልእክቱን አስተላልፏል ማለት ነው። በጦርነት ጀምሮ በጦርነት የሚፈታ ጉዳይ አለመኖሩን በግልጽ የሚያስረዳ ጉዳይ ነው። በሰሜን ወሎ ዞን ራያ ቆቦ ታጥቀው ሲንቀሳቀሱ ነበር። አንድ ብሬንና መሰል ሲጠቀምበትን የክላሽ መሳሪያ እስከነ ሙሉ ተተኳሹ መንግስት የዘረጋላቸውን የሰላም አማራጭ ተጠቅመው ገብቷል። እንዲሁም በጃቢ ጠናን ወረዳ የመንግስት የሰላም ጥሪ ተቀብሎ ይገባል። በምዕራብ ጎጃም ዞን ጃቢ ጠናን አንድ ስናይፐር እና ከመሰል ተተኳሽ ጥይት ጋር በመያዝ የመቶ መሪ የነበሩ በተለይ በምዕራብ ጎጃም ጃቢ ጠናን በአምባሰል ቀበሌ በራሳቸው አጠራ በተለይ ሻለቃ አደረጃጀት የመቶ መሪ የነበረ ይበልጣን ጥላውን የተባለ አንድ ስናይፐር ከመሰል 51 የስናይፐር ተተኳሽ ጥይት በመያዝ መንግስት ያቀረበለትን በዚሁ በጃቢ ጠናን ለሚገኙ ሰላምና ጸጥታ አስከባሪ አካላት እጁን በሰላማዊ መንገድ ሰጧን። የያዘውን ትጥቅ እንዳለ ማለት ነው። እጅግ እናመሰግናለን። በጦርነት የሚያልቅና በጦርነት የሚፈታ ጉዳይ አለመኖርም በውል የሚያስረዳ ነው። ለዚህ ደግሞ በተለይ ቀጠና ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችንም መንግስት የዘረጋላቸውን የሰላም መንገድ ተከትለው ገብቷን። በዚህ እጅግ እናመሰግናለን። ሌላኛው ጉዳይ የኢትዮጵያ መምህራን ማህበር በአማራ ክልል በፋኖ ታጣቂዎች እንግዲህ ጥቃት የደረሰባቸውን ይፋ አድርጓን። በዚህም መሰረት ማለት ነው 170 በላይ የሚደርሱ መምህራንን በፋኖ ታጣቂዎች እንግዲህ ለምን ተማሪዎችን አስተማራችሁ በሚል ሰበብና መሰል ድርጊቶችን ሰበብ በማድረግ ህይወታቸው ያለፈ ወደ 170 ድረስ የሚደርሱ የአማራ ክልል የሚገኙ መምህራንን እጅግ የሚያሳዝንም የልብም የሚሰብር ጉዳይ ነው። በዚህም እንግዲህ የኢትዮጵያ መምህራን ማህበር ይፋ አድርጓል ማለት ነው። አንድ ነገር እዚህ ጋር ቆም ብለን ማስታወስ የሚያስፈልገው መምህራን ከማንኛውም ወንጀል ድርጊት ነፃ ነው። ለማንኛውም ሙስና የማይጋለጥ ድርጅት ውስጥ ካሉት አንዱ መምህራን ነው። እነዚህ ንግድ ትውልድን የሚቀርጽ መምህራን በግፍ እንደዚህ ማድረግ እጅግ በዓለም አቀፍ ደረጃ የሚያስነውር የሚያሳፍርም ጉዳይ ነው። ስለዚህ ታጥቃችን የምንቀሳቀሱ ወንድሞቻችንም ትልቅ አስተማሪ ነው። ካነሳን አይቀር እንደ መምህራን እንዲሁም ደግሞ እንደ ግብርና እንደ ጤና ያሉ ጉዳዮች ለህዝብ አገልግሎት ስለሚሰጡ ትኩረት ብንሰጥ መልካም ነው እላለሁኝ። በጦርነት እንግዲህ ነፃ እናወጣለን ብለው እንደዚህ አይነት ድንቁርና አካሄድ እየተከተሉ መሆኑን በግልጽ የሚያስረዳ ጉዳይ ነው። ትውልድን የሚተክል ትውልድን የሚያበቅል መምህራንን እንግዲህ እንደዚህ አይነት ድርጊት የሚያሳፍር ጉዳይ ነው። ሌላኛው ጉዳይ በጣም የሚገርሙ አርሚ 11 እና አርሚ 13 ተብሎ በጀነራል ታደሰ ወረደ ለስብሰባ ባስቀመጡት በተለይ የተገኙ በሽሬ ከተማ ስብሰባ አካሂደዋል። በዚህ ስብሰባ ላይ ታህሳስ 19 በትናንትናው ዕለት ማለት ነው የአርሚ 11 እና የአርሚ 12 መሪ ተብሎ የሚታወቁት በተለይ የአርሚ 13 አዛዥ ጸጋዬ ተብሎ የሚታወቀውና የአርሚ 11 ደግሞ አዛዥ
ፍሳ ኪዳነ በጀነራል ታደሰ ወረደ የተጠራውን ስብሰባ ረግጠው ወጥተዋል። ይህን ረግጠው የወጡበትም በሁለቶች መካከል በትግራይ ጊዜያዊ አስተዳደርና በህወሓት ታጣቂዎች መካከል ያለው የሀሳብ ልዩነት በእጅጉን እያሻቀበ በመምጣቱ መሆኑ መረጃው እየወጣ ይገኛል። ለዚህ ደግሞ ሁለቶች የአርሚ 13 እና የአርሚ 11 መሪዎች ስብሰባውን ረግጠው እንዲወጡ አስገድዷቸዋል ማለት ነው። ህወሓት ራስ በራሱ መታረቅ ያቃተው መሆኑን በግልጽ የሚያስረዳ ነው። ሌላኛው ከምናየው ጉዳይ የምስራቅ አፍሪካ ቀጠና ጂኦፖለቲካዊ ቅርጹን እየቀያየረ እየመጣ ይገኛል። በዚህም እንግዲህ በአፍሪካ ቀንድ የሶማሌላንድ የህዝብ ተወካዮች ምክር ቤት በእስራኤል ለሶማሊያን እንዲሰጠችው ሙሉ ህጋዊ እውቅና በሙሉ ድምፅ ማጽደቁ ተሰምቷል። ይህ ውሳኔ ለሶማሌላንድ ህዝብ ለሶስት 10 ዓመታት የሰነቀው የነጻነትና እውቅና ለማግኘት ህልም የሆነውን በታሪካዊ ክስተት መሆኑንም አክለው ገልጸዋል። ሶማሌላንድ ብቻ ሳይሆን ለኢትዮጵያም የምስራች እዞ እንደመጣም አንዱ ያመላክታል። ኢትዮጵያ ለሶማሌላንድ ያላትን ስትራቴጂካዊ ግንኙነትና የመግባቢያ ሰነድ አሁን ካለው ዓለም አቀፋዊ እውቅና ጋር ተዳምሮ ለሀገራችን ዘርፈ ብዙ ጥቅሞች ይዞ ብቅ እንደሚል እምነት ተጥሎበታል። ለዚህ ደግሞ የመግባቢያ ሰነድ የተፈራረሙትን የባህር በር የማግኛ ጉዳይ አንዱና ዋነኛ መሰረቱ ለሶማሌላንድ የሀገር እውቅና መስጠት ነው። ይህ የሀገር እውቅና መስጠት ከጸና ለሀገራችን ብሎም ለኢትዮጵያ በተለይ ለክልሉ እንዲሁም ለአጎራባች አገሮች ትልቅ የኢኮኖሚ መነቃቃትም እንደሚፈጥር ተስፋ ተጥሎበታል። ለዚህ ደግሞ የባህር በር የማግኘታችን እውን የሚያደርግ ጉዳይ ነው። አንዱና ሌላኛው በመጨረሻ ከምናነሳው አንዱ በጎንደር ላይ የተሰማ ያለው ጉዳይ አለ። የፋኖ አዛዥ ወታደራዊ አዛዥ ሳሙኤል ባለድል ተብሎ የሚታወቀው ከመንግስት ጋር ይነጋገራሉ፣ ይደራደራሉ የተባሉበት አሁን ወደ ለየለት እርስ በርሳቸው የገቡበት አሻግጥ የማይመለስበት መሆኑ በግልጽ እየተመላከተ ነው። ለዚህ በርካታ የፋኖ ታጣቂዎች እርስ በርሳቸው እየተጫረሱ ይገኛል። በተለይ በሳሙኤል ባለድል የሚመራው ወታደራዊ አዛዥ መንግስት ተደጋጋሚ ሰላም ጥሪ ቢያቀርብም አንቀበልም በማለት ግን ወደ ለየላቸው እርስ በርሳቸው እየገቡበት ይገኛል። በዚህ ደግሞ በርካታ የፋኖ ታጣቂዎች መግለጫ እየሰጡ ይገኛሉ። ሌሎች ቀሪዎች ደግሞ ከዚህ በመረዳት መንግስት የዘረጋላቸውን በሰላማዊ መንገድ እየገቡ ይገኛሉ። በአንድ ነገር እዚህ ጋር ማስታወስ የሚያስፈልገው በጦርነት የሚመጣ ለውጥ የለም። በሰላምና በሰላም ብቻ መንግስት የዘረጋለምን የሰላም አማራጭ ብትጠቀሙበት አትራፊ ትሆናላችሁ። ለዚህ ደግሞ አንድ የገባለ በተለይ ስማቸው ተብሎ የሚታወቅ አብራሩ መሳሪያ እንደያዘ በተለይ ንጉስ ይፍታዬ ተብሎ የሚታወቅ ክፍለ ጦር አመራር አባል የነበረ መንግስት የቀረበልኝ ሰላምታ ተቀብሎ ገብቷል። እናመሰግናለን። ውድ ቻናል ቤተሰብ ተከታታዮች በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።